ሰላም ሰላም ቤተሰብ እንግዲህ ሄርሜላና አብርሽ በመለያየታቸው ሁላቸውም እንግዲህ እየተላቀሱ እንደዚሁም እንግዲህ በቃ እኔ ከህይወታችሁ መውጣት ፈልጋለሁኝ፣ አንተና ሩታ ህይወታችሁ መኖር ትፈልጋላችሁ፣ በቃ እኔ ከህይወታችሁ እንዲወጣ ያለውን ንገረኝ፣ በቃ ቁርጡን ቁርጤን ንገረኝ እያለችው ነበረ ሄርሜላ። ያየ ነው ዛሬ ላይ እንግዲህ ያው ራሷን እያለቀሰች በር ዘግታ በነበረችበት ሰዓት እንግዲህ ዲያኒ እንዲሁም ቡዜ ሄደው ከፍተው በሩን እንዴት እኮ መሆን አለበትም፣ ተረጋጊ ሄርሜላ፣ ራስሽን ለመጥፋት አትሞክሪ፣ እንደዚህ መሆን የለበትም፣ አብረሽ ሊመለስ ይችላል፣ አሁን ላይ ውሳኔ እንደዛ ላይሆን ይችላል እያለች ነበር። እንግዲህ ቡዜም እያጠናነቻት ያለችው ዲያኒም እንደዛው። በመጨረሻ ላይ እንግዲህ ይመጣና አብረሽ ይመጣና እኔ ምን ላድርግ አንቺ ነሽ እኮ አሁን ላይ ከአንተ ጋር መሆን አልፈልግም፣ ከህይወትህ ልውጣ ያልሽው አንቺ ነሽ፣ እኔ ምን ላድርግሽ? አሁን እኔ ከሩታም ጋር ሆነ ከአንቺም ጋር መሆን አልፈልግም፣ ከሁለታችሁም ልሆን አልፈልግም እያላት ነበር አብርሽ የሰማነው። በትክክልም አሁን ላይ ስትጨነቅና ሀሳብ ጭንቀት ውስጥ ስታስገቡ ነበረ። ያንን ሁሉ አልፌ እዚህ ደረጃ ላይ ደርሻለሁ። አሁን እኔ ራሴን ሁኔ ብቻዬን ሁኔ ማዳመጥ ነው የምፈልገው፣ ሁለታችሁንም አልፈልግም ብሎ በሩታ ፊት ተናግሮ ነበር። አሁን ግን እሷ ብቻዋን ሆና እያለቀሰች እኔ እኮ ስለምወድሽ ስለማፈቅርህ ነው እያለች ልቡን አሁንም ለመስበር ብትሞክርም፣ አሁን ግን አብርሽ እኔ ከሁላችሁም ጋር አሁን ላይ ህይወት መቀጠል አልፈልግም እያለ ነበር ያለው። ሩታ ግን በጣም ጎበዝና በቃ ተወደደችማ እንደዚያ የተጠመችም እንደዛው ነው እና ምንም ነገር የምትቋቋም ጎበዝ ጀግና ናት። እሷ ደግሞ በአንድ ነገር ተሰብራ እንደዚህ ማልቀስ የለባትም ብዬ አስባለሁ። እና ያም ብዙ ውጣ ውረድ ሩታ አልፋ ደረጃ የደረሰች ሴት ናት። በጣም ብቻዋን ሆና ባለችበት ሰዓት እንግዲህ አይተናል ሁላችንም። አርግዛም ወልዳም ልጇንም እዚህ ደረጃ ድረሳ እያለቀሰችን ማሳየትን አትፈልግም። ሁሉ ነገር አልፋ ምን ያህል በቃ ሰዎች ሰብረዋት ቢሄዱ ምን ያህል መነሳት እንደምትችልና ብቃት እንዳላት ታሳይታለች ሩታ ማለት ነው። ሄርሜላ ደግሞ ገና ትናንትና እንደዚህ ባላት እያለቀሰች እና በር ዘግታ በቃ ህይወቷን ለማጥፋት ወይም እየወሰነች ባለችበት ሰዓት እንግዲህ ደርሰውላት እያለቀሰች ነበረ። አሁንም ቢሆን እንድትሰብበት ቆም ብለህ አስብበት። አንተ እነዚህን መለየትም ከፈለግ እንደዚህ አይደለም እንደዚህ ሆነህ አይደለም እያለች ነበር ቡዜም ስትለው የነበረው የሰማ ነው። በእርግጥ እሷ ናት ፊቱንም ማልቀስ አይገባቸው ሄርሜላ። እሱ እንደዚህ ብዙም በግዴታ ነው እንግዲህ ወድሻለሁ እንዲላት እና አፈቅርሻለሁ እንዲላት ያስደረገችው አይተናል ሁላችንም። እሱ ካልወደዳት እና ምንም ቢሆን እሷ ብትወደው ከእሷ ጋር ሊቀጥል አይችልም። አሁን ላይ በአዲስ እንግዲህ ከጽጌ ጋር በቅርብ ቀን ጠብቁኝ ብሏል። ጽጌ ደግሞ በፊት ጎበዝ ናት፣ ጎበዝ ሴት ናት። ምክንያቱም እንግዲህ ያው የሄርሜላ ፍቅር አብቅቷል፣ ተመልካችም ስለቀዘቀዘ አሁን ላይ ደግሞ በአዲስ ሲመጡ እንደዛው ተመልካች ይጨምራል ማለት ነው። እንደዛ ነው። እነሱ ያው ስራቸውን እየሰሩ ነው። በነገራችን ላይ በዚሁ አጋጣሚ ሄርሜላ ስለምታፈቅረው እናንተ ስለምትል ተጎዳች እንጂ እነሱ የያዙት ስራቸው ስራዬ ብለው የያዙት ነው ማለት ነው። አሁን ደግሞ በአዲስ ከሄርሜላ ጋር በቃ ከጽጌ ጋር መጣ ሲባል ሄርሜላና ሩታ እንግዲህ ጽጌን ያው አይኔ ብላሽ ማለታቸው አይቀርም። ጽጌ ግን ሁላቸውም ታቸንፋለች ብዬ አስባለሁ። ያኔ በጣም ተሁላቸውም ትበልጣለች በመልክም ይሁን በምን። ያው ትንሽ ጽጌ አለባበሷ ብዙም ደስ ባይልም ሌላው ነገር በጣም ጎበዝ ናትና እንግዲህ ከሄርሜላም ከሩታም ትበልጣለች ብዬ አስባለሁ። እንግዲህ በአዲስ መልኩ ሊመጡ ነው። በትንሽ ቀን ጠብቆ ብሎ አብርሽም ተናግሯል። ሄርሜላም እያለቀሰች ትገኛለች። ሄርሜላ በነገራችን ላይ እሱም እንደዚህ ሂጂልኝ ከኔ ህይወት ውጪ ብሏትም ቢያባረራት ነው ከእሱ ህይወት በዋዛና እንደዚህ የምትለቀው አይደለችም። ከጽጌ ጋር ያው እንግዲህ ፊልማ መጋጠማቸው አይቀርም።
ሩታም እንደዛው። ሩታ እንግዲህ በጣም ጎበዝ ናት። ያው በጥፊ ሴት ወንዱም በጥፊ ታስተናግዳለች፣ ታስተናግዳቸዋለች እና ለማናቸውም እንግዲህ ሁሉም ነገር እያደረገ ይገኛል። አሁን ላይ አብረሽ እንግዲህ እህት አለው እናቱን ሴት ልጅ እንግዲህ እያስለቀሰ ይገኛል። ብቻ ሁሉን ነገር እስቲ ወደፊት የምናየው ይሆናል። አሁን ላይ እንግዲህ ያው ጦርነት ተገጠመ ማለት ነው ከጽጌ ጋር እንደዚሁም ከሩታ ጋር ከሄርሜላ ጋር ማን እንደሚያሸንፍ እናያለን። ወደፊት የምናየው ይሆናል። እንግዲህ አሁን ላይ ሳታለቅስም ሆነ ሁሉ ነገሮችን የምታልፈው ሩታ ናት። ሩታ ምንም ነገር ሳታስነቃ ጎበዝ፣ በቃ ምንም ቢከፋት ምንም ብላ እንደዚህ ወጣ አታለቅስም፣ አታሳይም፣ ብሶቷን ለሰው አታሳይም። ሴት ጀግና ማለት ልክ እንደሷ ነው። እና ሄርሜላ ደግሞ ገና እንደዛ አለኝና አልፈልጋችሁም አለ ብላ እያለቀሰች በነበረችበት ሰዓት ነው መጥቶ አላሳንቸውን ይሽኩላልሹ አሁን ከእናንተም ጋር መሆን አልፈልግም ብሏት ነው ሄደው። የሰው ማልቀስ ግድ አልሰጠውም፣ ቦታም አልሰጠው ማለት ነው። እና አሁን ላይ ለሄርሜላ ቦታ የለውም። አሁን ከጽጌ ጋር በአዲስ የመጡት ጽጌ ደግሞ ታሳካዋለች፣ ይሳካላታል። ብዙም ኃይለኛም ብትሆንም ያው ታሳካዋለች። በቀልድም ሆነ በድራማዎችም ሆነ ጎበዝ ናት፣ ይሳካላታል እላለሁኝ። ላይክ ሸር አድርጉት።